አባዬ እስኪ አስቡ እቺ አንድ ፍሬ ልጅ ከጎረምሳ ጋር ተለጣጥፋ ስታያት የሚሰማ ስሜት። ምህረቴ ብቸኝነት አትጥይ። አሁን ቤት ውስጥ ያሉ ሰዎች ሁሉ ነገ አይኖሩም። እኔ ላንቺ አንቺ ለኔ ነው የምንኖር። ከማን ጋር ሊሆን ይችላል? ከቆንጆዋ ሚስቴ ጋር ከትሁት ጋር ነው። የኔ እናት ከዚህ በኋላ በጣም ቆንጆ ትዝታዎች ይኖሩናል። ደግሞ ስላዛዘንኩሽ ስላስከፋሁሽ በጣም ይቅርታ። መቼም ያንቺ የሚነሳው ቀን ጠብቆ ነው። አያሳይም። ጭራሽ እንደው ነገር መጎንጎኑ በእናንተ በወጣቶቹ ይባስ። እስማ ቶሎ ደርሰን እንጣና ማያ በር ላይ የምትሰሪያለሽ ደግሞ እሱ ማን ነው? ምንም እሱ ምን ያንተባትብሻል እንዴ? እንትውቴ ምን እያደረግሽ ነው? ጭራሽ ብለሽ ጎረምሳ ይዘሽ መምጣት ጀመርሽ? አንቺ ስለ ስርዓት ይኑርሽ። እቺ ልጅ ሁለተኛ ስትመጭ እንዳላይሽ እንዴ? ዮናስ ሰላም ማን ነው እሱ? ታውቃለህ? ነይ በቃ የኔ ልጅ ወደ ቤት እንግባኝ። ስሚ እኔና አንቺ ገና አልጨረስንም። እሺ በቃች ዝም ብለሽ እንዴት አልክ? ምን ሆነሃል? ሰላም እንኳን አትለኝም እንዴ? እሺ ምን ሆነሃል? ለምን ደም መገናኘት አለብን ያልከኝ? መላኩ እየፈለገች ነው። ድምጽሽን ስታጠፊ ደግሞ በጣም ተደራርቷል። ታዲያ እኔ ምን አገባኝ? ድሮ ገንዘቡ እሱ ጋር ስለነበረ ነው ስጃጃል የነበረው። አሁን ግን ገንዘቡ ማናችንም ጋር የለም። እስቲ እሱ ጋር የምቆይበት አንድ ምክንያት ስጠኝ። ስሚ ሜሪ፣ ሁሉም ነገር የሚያልፈው በመላኩ በኩል ነው። ገና እሱ ደግሞ ስራውን አልጨረሰም። ስራውን እስኪጨርስ እንድች ብለሽ እንዳታስከፊ። እሺ ግን ሌላ የሆንከው ነገር አለ? ምንድነው? ሌላው ቀላል ነገር ነው። ተይው። ቀላል ነገር አንተ እንደዚህ ሊረብሽ አይችልም። ምን ተፈጥሮ ነው ንገረኝ። ተይኝ እስቲ። እንደ ዛሬ ተዋርጄ አላውቅም። አልገባኝም። ለምን የተዋረድከው? ቲናም ቤቷ አካባቢ የሆነ ተከታተላት ብለሽኛል ነበር? አዎ ብዬሽ ነበር፣ ግን ጉዳዩን በጣም እያንዛዛው ነው። እኔ ደግሞ ነገር ሲንዛዛ በጣም ነው የሚደብረኝ። ተመስገን የሚባል የቲና ዘመድ ተዋወቅኩኝ። ላወራው ስል እዛው ገትሮኝ ሄደ። በጣም ተናደድኩ። እሺ በሱ ንዴት እዛ አካባቢ ስመላለስ አነስ ያለች ከዛ ቤት የምትወጣ ልጅ አየሁ። ኧረ አነስ ያለች ልጅ? ከዛስ? በጣም ነው ያናደደኝ። በዛ ላይ ደግሞ ስለ ቲና የሚነግረኝ አንድ ሰው ያስፈልገኝ ነበር። ስለዚህ እሷን ቀረብካት። ያልከው ሰው ደግሞ እሱን አወቀ። በምን አወቅሽ? አንተ ግን ምን አይነት ሴተኛ ሰው ነህ? እኔ እናንተ ህይወት ለማስተካከል ታች ላይ ላለው፣ አንተ ግን ከህፃን ስርስር ትላለህ። ከዚህ በኋላ ነው እዛ ሰበብ ድርሽ ነው። ሁሉንም ነገር በራሴ ጨርሰዋለሁ። እሺ አንቺ ቆይ ያምሻል እንዴ? የተፈጠረውን እንኳን በትክክል ሳስብ ምን ያስመታሻል? ለዛሬ አልፌሻለሁ። ሁለተኛ ግን እጅሽን እንዳታነሺ። ይሁን አርፈ ተቀመጥ እያልኩ ነው። ይሄ የመጨረሻ ማስጠንቀቂያ ነው። እሺ ማያ፣ ሁሉንም ሳያስወጣሁት ብቻችንን እንድናወራ ፈልጌ ነው። እሺ አሁን መልስ ፈልጋለሁ። ከልጁ ጋር ምንድን ነው ያለሽ? ለምን ነው የምታለቅሽው? ስላለቀሽ የምተውሽ መስሎሽ ነው እንዴ? አባ እኮ እዚህ የላከሽ እኔ ስላለው ነው። እሺ እኔ እዚህ ስላለው ይኸውልሽ፣ እንደ ጓደኛ ስላቀረብኩሽ እንደፈለግኩ ሆናለሁ ብለሽ ካሰብሽ ተሳስተሻል። እሺ አንቄ ነው መደፋሽ። ይቅርታ የኔ ቆንጆ፣ በእኔ ምክንያት ችግር ውስጥ ስለገባሽ በጣም አዝናለሁ። ሁሉንም ተገናኝተን እናውራ። ስልክሽን አንሺልኝ። ማያ ተይ፣ ገና ከመምጣትሽ ምንድነው የጀመርሽው?
ይኸውልሽ በእጄ ነው የምጣፊው። እሺ አሁን ምንድን ነው የጀመርሽው? ንገሪኝ። ምን ልንገርሽ? እንዴ የጠየቅኩሽን አልሰማሽኝም? ሰምቻለሁ እኮ። ከሰማሽኝ መልሱን ንገሪኝ። እንዴ አንቺ እንዴት ነው የተናነቅነው? ቆይ አንቺ ልጅ እንዴ ምንድን ነው እሱ ልጅ ታልትገያ ነው እንዴ? ማሚ ንቀቷን እኮ ስላላየሽው ነው እንዴት ደም ታፈላ። ትሁት እባክሽ እስኪ ተረጋጊ። እንደዚህ በል የምታመጪው ምንም ነገር የለም። ማሚ ከዚህ በላይ እንደዚህ ፊት ለፊት ተዘግታ ከተቀመጠች በእጄ ጦስ ነው የምትሆነው። እምትያትን በያት። በቃ ዝም በይ የኔ ልጅ እባክሽ ዝም በይ። በቃ ዝም በይ። ተናዳ እኮ ነው ምን ታድርግ? ዝም በይ በቃ ዝም በይ እናቴ ዝም በይ ልጄ። በቃ ዝም በይ። እሷም ተናዳ ነው። ጠልታሽ እኮ አይደለም ለራስሽ ብላ ነው። እሺ ዝም በይ። ቆይ ቲና እዚህ እንደሌለች ሁላችሁም ታውቃላችሁ አይደል እንዴ? ለምንድን ነው እዚህ የምታንዣብቡት? እባክሽን እንድትረጂኝ ብቻ ነው የምፈልገው። ይቅርታ እንግዲህ እኔ ምረዳ ነገር ያለ አልመሰለኝ። ቲና ባለቤቴ ናት። ትነግርሻለች ብዬ አስባለሁ። ተጋብተናል። ኧረ እኔ አላውቅም ነበር። በደንብ ታውቂያለሽ። ሁሉንም ነገር እንደነገረችሽ ነግራኛለች። እኔ እንጃ እንግዲህ እረስቼው ሊሆን ይችላል። አንዴ አንተ ደግሞ እዚህ ምን ትሰራለህ? ከእኔም እንደምፈልገው ምንም አልፈልግም። ህፃን ልጅ እኮ ናት። በምን አይነት ነው ያያት? እኔ ማንንም የመጉዳት ሀሳብ የለኝም። ግን ደግሞ ሳታስብ እየጎዳሃት ነው። እባክህን ልለምንህ አጠገቧ ድረስ። እኛ ስለ ቲና ማወቅ ብቻ ነው የምንፈልገው። ትተዋወቃላችሁ? ወንድሜ ነው። ጥሩ። ወንድምህን ከእቴ ላይ አይኑን እንዲያነሳ ንገረው። አለበለዚያ አይን አልባ ነው የማደርገው። መቀመጥ ይቻላል? ተቀመጥ። ደህና ነሽ? አዎ ደህና ነኝ። እኔ እንጃ አላውቅም። ማያ የሚሰማሽን ነገር ልትነግሪኝ ትችያለሽ? የሚሰማኝን እንዳውቅ መቼ ጊዜ ሰጣችሁኝ? ልጠብቅሽ እየሞከርኩ ነው። ከማን ነው የምትጠብቁኝ? እኔ ጋር ያለውን እውነት ለመረዳት ይህንን ያህል ቆይ ከባድ ነው? አባዬ እንኳን ለመረዳት እየሞከረ ነው። ቆይ ትሁቴ ግን ምን ሆና ነው? የማላውቃት ሰው እየሆነች ነው። እሷ ያሳለፈችውን ስቃይ እንዳታሳልፍ ይፈልጋ ነው። በዚያ ላይ እዚህ ያሉት እንደምታያቸው ቆንጆ አይደሉም። ሁሉም ውሸት ናቸው። እሷ ያሳለፈችው ስቃይ ያሳለፈችው በአንተ ምክንያት ነው። አንተ የከተማ ሰው ነህ አውቃለሁ። ይሄ የእድሜ ልክ ጸጸቴ ነው። አንተን መውቀስ ፈልጌ አይደለም፣ ግን ከከተማ ገጠር የሚባል መጥፎም ጥሩም ስራ የለም። ግለሰብ ለብቻው ነው መጥፎም ጥሩም የሚሆነው። ግን አንድ ሰው ሊጠቀምብሽ ሞክሯል። ምንድን ነው የሚጠቀምብኝ? እኔን ጠይቆ የሰጠሁት መረጃ የለም እና በምንድን ነው የሚጠቀምብኝ? አንቺ እንዳልሽው ድንገት ተዋውቃችሁ ከሆነ እህትሽ እንደዛ ስጮህብሽ የሆነ የሚያስረዳን ነገር መኖር ነበረበት። እሺ አውርተን የምንግባባ አልመሰለኝም። ብቻዬን ትተወኛለህ? ማያ እህትሽ የምታደርገው ሁሉ ለአንቺ ስትል ነው፣ ስለምትወድሽ ነው። እባክህን ጌታ ትሁቴ ምከራት። ለምን መሰለ እንደዚህ ስትሆን የባሰ ልጅቷን ማባባስ ነው። አሁን እንደዚህ ተናዳ ማንንም አሰማው። ትንሽ ተረጋጋና ቀስ ብለን መክራታለን። ትሁቴ እንዴት እንዳሳዘነች። ለምንድን ነው የምታሳዝንሽ? አባዬ እስኪ አስበው፣ እቺ አንድ ፍሬ ልጅ ከጎረምሳ ጋር ተለጣጥፋ ስታያት የሚሰማት ስሜት። ተለጣጥፋ ድንገት እንኳን የሚሉ መሰለሽ?
ቆይ አንቺ መቼ አየሻቸውና ነው የምታወሪው? እናንተ ጭቅጭቅ ሰምታችኋል እንደ የመጣችሁት? እና ምንም ሳታይ እንደዛ አታብድም ብዬ እኮ ነው። በይተይ በይሆናሉ እንደዚህ የምታወሪው? አባዬ ስታስበው ራሱ በር ድረስ መምጣቱ ምን ያህል የልብ እንደሰጠችው አያሳይም? ሆ ጭራሽ እንደው ነገር መጎንጎኑ በእናንተ በወጣቶቹ ይባስ። እስማ ማሚ አንቺማ ስለምትወጃት በአይንሽ እንኳን ብታይ ልታምኛች። አንቺም ስለማትወጃት ነው ባላየሽው ነገር እንደዚህ እርግጠኛ ሆነሽ የምታዋሪው። እንዴ እኔ ለምን ጠረጥራታለሁ? ምን አደረገችኝ? እሱን እንግዲህ የምታውቂው አንቺ ነሽ ማሚ። እኔ አላቃትም፣ እሷም አታውቀኝም። እንዴ ዝም ብላ ነው ተነስታ የጠመደች። ምንም ሳትያት እንደዚህ ከሜዳ ተነስታ አጣላሽ። ምረቴ ወይ ጌታዬ፣ ልጆቹ ወዴት ሄደው ነው? ትሁቴ ወደ ውጭ ወጣች። ማያን አላየኋትም። በቃ ወጣ ብዬ ልምጣ። እሺ ቶሎ ተመለስ፣ ቡና ፍቼ እጠብቅሃለሁ። እሺ እመለሳለሁ። ትሰሚያለሽ? ደግመሽ እንደ ቅድሙ አይነት ውሸት ስለማያዋሻሉ ብትይ ነግሬሻለሁ። ሴትዮ ያሟታል እንዴ? እንዴት ነው የሚያደርጋት? ስትፈልግ ለምን አዝላት አዞር? ስንት አይነት ሰው አለ በእግዚአብሔር። ትሁት አቤት። ሰላም፣ እንዴት ነሽ? ደህና ነኝ። አላወኩሽም። እኔን አታውቂኝም። እውነቱን ለመናገር አንቺንም አላውቅሽም። ስምሽን ራሱ ሰዎች ናቸው የነገሩኝ። እና ታዲያ ካላወቅሽ ለምን አስቆምሽኝ? ስለ ቲና ፈልጌ ነው። አንቺ ዘመዷ እንደሆንሽና የት እንዳለች እንደምታውቂ ሰዎች ስለነገሩኝ ነው። የነገሩሽ ሰዎች ሳይሳሳቱ አይቀሩም። እኔ ቲና የት እንዳለች አላውቅም። ግን እንደምታውቂያት የነገሩኝ አልተሳሳቱም አይደል? ቆይ ይሄ ሁሉ ሰው ቲናን የሚፈልገው ለምንድን ነው? ብዙ ፈላጊ ያላት። የአንቺ ዘመዶች ብቻ ናቸው የምትፈልጓት። ግን በሰላም ነው? ግር አላችሁባት እኮ። ያው አንድ ቤተሰብ ሆነናል ብለን ነው። በምን በኩል ባክሽ? የወንድሜ ሚስት ናት። ኧረ በጣም ደስ ይላል። ቆይ እኔ እንዴት ይሄን አላውቅም? ስልኬን ትወስጂና አዲስ ነገር ካለ ትደውይልኛለሽ? እሺ ጻፊ። በቃ እደውልልሻለሁ። ግን ደግሞ እናንተ ባትመላለሱ ጥሩ ነው። እሺ አመሰግናለሁ። ሰላም ወይ። ሄሎ ሄሎ። አቤት። እሺ አዎ፣ ግን ደግሞ ስልኬ ላይ እንዳትደውል። ከነ ማብራሪያ ገደል መግባት ትችላለህ። እኔን ግን ተወኝ። ሰማከኝ አይደል? እኔን ተወኝ። ደግመህ እንዳትደውልልኝ። እኔ ልረዳህም ላዳምጥህም አልፈልግም። ህይወቴን አታክብድብኝ።
እንዴ ታሙዚና እንዴ ምን ብቻ አይ ስትወጪ ደህና ስላልነበርሽ እስከምትመጪ እየጠበኩሽ ነበር። የት ሄደሽ ነው? አይ ዝም ብዬ እኮ ዞር ዞር ልበል ብዬ ነው። በዛ ንዴቴ ላይ ማያ ፊት ለፊቴ ከሆነች በእጄ ነበር ጦስ የምትሆነው። ትሁቴ ማያ ላይ በጣም ኃይለኛ ሆነሽባታል። ታሙ ያደረገችውን እያወቅ ደግሞ እኮ ሁላችሁም ያያችሁባት ነገር ነው። ቆይ እኔ ብቻ ነኝ እንዴት አወርኩት? ሁላችሁም ማለት ምን ማለት ነው? አንተም አባዬም አይታችኋታል። ለምንድን ነው በግልጽ ያልነገራችሁኝ? ቆይ ለምን ደበቀኝ? ታሙ ትሁቴ እኔ ምንም የማውቀው ነገር የለም። እርግጠኛ ነኝ ማያ በጣም አስተዋይ ልጅ ናት። አንቺ ደግሞ በጸባይ ቀርበሽ ብታናግሪያት ሁሉም ነገር ታብራራልሻለች። አንቺ ግን በኃይል ነው የቀረብሻት። ትሁቴ ይሄ እኮ ያንቺ ባህሪ አይደለም። በቃ ፈራዋ። ለዛ ነው እንደዚህ ሆንኩት። ማያ እኮ ገና ትንሽዬ ናት። አሁን ገና እያበበች እያማረች ያለች ልጅ ናት። እኔ ካልጠበቅኳት ክፉ አይን ውስጥ ትገባብኛለች። ትሁቴ ሳትዋሽ ንገሪኝ። እንደዚህ ድንግጥ የሆንሽው እኔ ባጠፋሁት ጥፋት ነው አይደለም? ለነገሩ እንዴት ትረሺዋለሽ? ትሁቴ ቆይ ምን ባረግ ነው? በምን ብክስሽ ነው ይሄን ሀሳብሽን ከአይምሮሽ የማወጣው? በምንድን ነው የምክስሽ? አብሬ ያለሁት ስለማፈቅር ነው። ፍቅር ደግሞ እኮ በደልን አይቆጥርም አለ አይደል? በቃ አንዳንድ ጊዜ ፍርሃት ቶሎ አይለቅም። ለዚህ ደግሞ ራስን አትውቀስ። ሁሉም ነገር ወደኋላ ቢመለስና ስህተቴን ባርም እንዴት ደስ ባለኝ። ግን ደግሞ ማያ ላይ ኃይለኛ ሆነሽባታል። እኛ ወንዶች በሌለንበት ማያ፣ ሊዲያ፣ ማሚን ሰብስበሽ ይዘሽ ውጭና የራሳችሁን ጊዜ እያሳለፋችሁ ሁላችሁም ስላሳለፋችሁ ላይፍ ንገሯት። የዚያ ጊዜ ልትነግሪያት ያሰብሽው ነገር ይገባታል። እውነትህን ነው። ማያ ላይ ትንሽ ኃይለኛ ሆኜባታለሁ። በቃ እንዳልከኝ አደርጋለሁ። ጎበዝ ሚስት። ቡና ለፍላለህ? ሜሪ ቆይ እቺ ልጅ ግን ማን ናት? የሆነ ያመለጠን ነገርማ አለ። ምንድን ነው የምታወሪው? እዚህ ቁጭ አድርገሽኝ ሌላ ሀሳብ ውስጥ ትገባያለሽ እንዴ? ቆይ እንዴት ነው እንደዚህ ተደላድለ የተቀመጥከው? እና ምን ማድረግ ነበረብኝ? የምታደርገውን ምን ነኝ የምነግርህ? አንተ በጣም ደልተዋል። እንግዲህ ጭቅጭቅሽን እንዳትጀምሪ። አንተ ምንም ሀሳብ ስለሌለብህ ንግግሬው ጭቅጭቅ ይሆንብሃል። ሜሮን ለምን ወደ ጉዳይሽ አገር? በአንተ መገረም አቁሜያለሁ። አይደለም ሜሮን ስሜ ጠፍቶብህ እንትና እንኳን ብትለኝ በአንተ ምንም አልገረም። እሺ ይቅርታ። ምንድን ነው እንዲያስጨንቅሽ? ልጅቷ የሆነ የደበቀችው ነገርማ አለ። የቷ ልጅ? ቲና ነቻ። የሆነ ያልነገርከኝ ነገርማ አለ። የምትጠረጥሪው ነገር አለ? ምንድን ነው? ልነግርሽ አልችልም። ለምንድን ነው የማትነግረኝ? እርግጠኛ ነኝ ከእሷ ጋርም ተነካክተሃል አይደል? የኔ ናት። እኔ እዚህ ቁጭ ብዬ የመሰደብ አቅም የለኝም። በነስቶ የሚደውይልኝ። እሺ ልጆቹ ሁሉ የት ሄደው ነው? አይ ምን ዋጋ አለው ብለህ ነው? ይሄ ሁሉ ልጅ እያለ ይኸው ብቻችንን ቡና እንጠጣ ነው። እቤት መቀመጥ አይወዱ። አንዳንዴማ ብቻችንን መሆን አለብን። ከዚህ ጊዜ በኋላ ብቸኝነት ምን ያደርጋል ብለህ ነው? ሰብሰብ ብለን ስንጫወት ነው የሚያምርብን።
ምህረቴ ብቸኝነት አትጥይ። አሁን ቤት ውስጥ ያሉ ሰዎች ሁሉ ነገ አይኖሩም። እኔ ላንቺ፣ አንቺ ለኔ ነው የምንኖረው። መቼ አጣሁት እሱንማ። ዛሬ ግን ትሁቴ በጣም አናዳኛለች። ልጅቷን ልትገላት ነበር እኮ። ቆይ ልጁ ማን ነው? እኔ እኮ ተናግሬ ነበር፣ ሰሚ አጥቼ ነው እንጂ። ቲናን ፍለጋ ከሚመጡት ሰዎች አንዱ ነው አለኝ ተመስገን። ምን ነው እነዚህ ሰዎች ከአናታችን አልወርዳሉ? እንግዲህ አጋጣሚ ተዋውቀው ይሆናል። ቢሆንም በዚህ ፍጥነት ሆን ብሎ ቀርቧት ካልሆነ በቀር ሊቀራረቡ አይችሉም። አንተ እንኳን ሲቀና ቀናውን አስብ። ልጅቷ እንደሆነች የልጅ አዋቂ ናት። በእሷ ላይ እንደዚህ አይነት መፍረድ እውነቴን ነው የምልህ ግፍ ነው። ትሁት አበዛችው ነው እንጂ ያደረገችውን እኮ አልቀውም። ጎሽ በላ ልጅቷን አስገድላት። ጭራሽ እኔ ትመክራታለህ ብዬ ብነግርህ አልቃወም ምናምን ትላለህ። ድሮም ያንተ ነገር እንዲያው እሺ ማያ ምን ልጋብዝሽ? ምን እንዴ አኩርፈሽኝ ነው? አላኮረፍኩሽ እኮ የሆነ ነገር ልጋብዝሽ። አልፈልግም ማያ፣ ስለተናደድኩብሽ ነው የመጣሁሽ። ይቅርታ። እሺ ማያ ታያታናጂ። ደግሞ እኮ ጥፋትሽ ነው። ቆይ ምንድን ነው ጥፋቴ? እንድናገር አታድርጊ። እኔ እንድትነግሪኝ እፈልጋለሁ። ቆይ ምን ሳደርግ ነው ያገኘሽ? ቆይ በር ላይ ከጎረምሳ ጋር ምን ስታደርጊ ነበር? በር ላይ መሆኔ ነው ወይስ ከጎረምሳ ጋር መሆኔ ነው ጥፋቴ? እስቲ አስረጂ ማያ። ፊት ስሰጥሽ አትሞላፈጪ። ሁለቱም ልክ አይደለም። ቆይ ከመቼ ጀምሮ እንደዚህ አምባገነን ይሆንሽ? በዚህ ጉዳይ ተገናኝተን ስለማናቅ ነው እንጂ ድሮም እኮ አምባገነን ነኝ ማያ። እኔ ከፈልኩትን ዋጋ እንድከፊ ስለማልፈልግ ልጠብቅሽ እየሞከርኩ ነው። በቃ ተረጂኝ። በእግዚአብሔር ይቅርታ ትሁቴ፣ በጣም ይቅርታ። ለኔ ብለሽ እንደሆነ አውቃለሁ። እሺ በእግዚአብሔር ይቅርታ። እንዳታዝኝብኝ። ነገ ደግሞ ከማሚና ከሊዲያ ጋር እንወጣለን። ለምን እንደዚህ የሆንኩኝ እንዳለ ትረጅኛለሽ። ቆይ ሊዲያ ምን ትሰራለች? ለማውራቱ እናንተ አትበቁ? አይ በቃ ምን ነገረኛ። አሁን ታርቅና እንዴ መጀመሪያም ካልታላኝ ምንሽ ነው? አባዬ እነዚህ ሰዎች ትዕግስቴን እያሟጠጡት ነው። ቆይ ከኛ ምንድን ነው የሚፈልጉት? ቆይ እነማን ናቸው እነሱ? ቲናን ሲፈልጉ የነበሩ ሰዎች ናቸው። አሁን ደግሞ በማያ በኩል መጡ። እኔም እኮ አሳስቡ። ልጅቷ ከሀገር እንደወጣች ካወቁ ምን ፍለጋ ነው እኛን የሚዞሩት? አላውቅም አባዬ። አንደኛው ግን ጦስ እንዳይሆንብኝ ነው የምንፈራው። ተው አንተ ደግሞ ቱጉ አትበል። አባዬ እሱ ሰውዬ ላይ እንደታገስኩት ማንም ላይ ታግሼ አላውቅም። ውሸቱን እያወቅኩኝ እኮ ነው ዝም ያልኩት። አሁን ግን ጭራሽ አበዛው። ተው ምን ፈልገው እንደሚያነፈንፉ በጊዜ ሂደት ማወቃችን አይቀርም። ተው እኛ ጊዜ ምን አስጠበቀን? አንገቱን አንቄ ያላስለፈልፈው። ስላስለፈለፍኩ ብቻ እውነቱ የሚያወራልህ መሰለህ? ጦስ ነው የሚሆንብህ። ምንም እንዳታደርገው ተመስገን፣ ነግሬሃለሁ። እሺ አባዬ። ወዴት ነው ተመስገን? እዚሁ ነኝ። አንድ ቦታ ደርሼ መጣሁ። ማሚ በቃ ልሂድ። ወዴት ነው? ቶቴን አትጠብቃትም እንዴ? እኔ የምልሽ ማሚ አንድ ጥያቄ ልጠይቅሽ። ምንድን ነው የኔ ልጅ? ጠይቀኝ። ትሁት ሰሞኑን እየወጣች የምታገኘው ሰው አለ እንዴ? እንዴ ምን አይነት ጥያቄ ነው የምትጠይቀኝ? ቢኖርስ እኔ ምኑን አውቄ መልስልሃለሁ? አይ አይደለም ማሚ፣ አንቺን ስለምቀርብሽ የነገረችሽ ነገር ካለ ብዬ ነው። ቆይ ለምን ጠረጠርካት? ድሮ እኮ ብቻዋን የትም አትሄድም ነበር። አሁንስ? ቆይ እኔ ባልከታተላት እንደዚህ አምሮባት ብቻዋን ማን ያስቀምጣታል? ማንም አይነካትም። አንዳንዴ ወጣ ትበል እንጂ። ማሚ ግን ትሁቴን እያስከፋት ነው አይደለም? አልዋሽም። አዎ ታውቆኛል። ታዲያ ቆይ ምን አድርጌ ነው የምክሳት? እኔ የምልህ ለምን ራት አትጋብዛት? እራት በጣም ጥሩ ሀሳብ ነው ማሚ። መጣሁ በቃ። አይ ወንድ ልጅ በቃ እናንተን የሚያነቃችሁ የማጣት ፍራቻ ብቻ ነው አይደል? የታባክ ሰራችልህ።
አንቺ ልጅ በቃ ይሄን ነገር ታይ ብለሽ እምቢ አልሽ አይደለ እንዴ? ምንድነው የምታካብደው? ደግሞ አምሮብሃል። ወደ ልትሄድ ነው እንደዚህ መዘነጥ? ሰርግ አለብህ እንዴ? አይ እራት ነው ያለብኝ። ከማን ጋር? ከማን ጋር ሊሆን ይችላል? ከቆንጅየዋ ሚስቴ ጋር ከትሁት ጋር ነው። እኔም እመጣለሁ። በባልና ሚስት እራት መሀል አይከድም፣ ነውር ነው። ጨርሻለሁ። ተው ምንድነው እንደዚህ ማስደንገጥ? አስደነገጥኩ? እንደዚህ መዋብ ይቻላል እንዴ? ለኛ ይቻላል። እና አይመሽባችሁም? አትሄዱም? ቢመሽብንስ? ያለሁት ከሚስቴ ጋር፣ እሷም ያለችው ደግሞ ከባሏ ጋር ነው። በጣም ነው የምታምሩት። እናመሰግናለን። እኔ ደግሞ በቃ ደህና ነሽ? እሺ። ሄሎ፣ የት ነህ? አሁኑኑ ላገኝ እፈልጋለሁ። ምንድን ነው? ስራ መሰለኝ የያዝነው። አሁን ነው የምፈልገው። ከዚህ በላይ እሱን መታገስ አልችልም። የት ነህ? በቃ እሺ፣ ቀረብ በልልኝ። እሺ፣ መጣሁ። ቦታው በጣም ያምራል። ከአንቺ ግን አይበልጥም። ታውታማ ተሳፈረኝ። እንደምወደው ነግሬሽ የለ? መሽኮርመም የለም። ከአንቺ ምንም ነገር አልጠላም። አመሰግናለሁ። ግን ደግሞ ይሄ በጣም በዛ። ምንም ከአንቺ ሊበልጥ አይችልም። ምንድነው ደግሞ? እንደነስ? አይ ቁጭ ብለን እናውራ። እሺ፣ አንቺ ከወደድሽ ጋር አመሰግናለሁ። እሺ፣ ምንድን ነው ወደድሽው? ከምንም በላይ ተሙዬ አመሰግናለሁ። የኔ እናት፣ ከዚህ በኋላ በጣም ቆንጆ ትዝታዎች ይኖሩናል። ደግሞ
ስላዛዘንኩሽ ስላስከፋሁሽ በጣም ይቅርታ። እኔም እኮ ነዝናጫውኛለሁ። እንዳላጣ ስፈራ ያመጣሁት ባህሪ ነው። እኔም እኮ በአንቺ ቦታ ብሆን ከአንቺ በላይ ነበረ መሆኑ። አንቺ ልክ ነሽ። አይ አብዝቼው ነበር። እኔ ነኝ እንደዛ እንድትሆኝ ያደረኩሽ። እኔ ነገር ግን ህልም አይደለም ማለት ወይ ምንድን ነው? አይደለም፣ እንደውም ዘግይቻለሁ። እኔ ግን እስካሁን ምን የሚከብደኝ ነው። እመኝ፣ የእውነት ልቤ ቀጥል ይልበት እኮ ነው። የእኔ እናት ሁሌም ደስ እንዲልሽ ነው የምፈልገው። ትሁቴ ግን ትናንት እንደዛ መሽታችሁ ትመጣላችሁ? እኔ እኮ እንደዛ ይመሻል ብዬ አላሰብኩም። ምንድነው ደብሮሻል? አልደበረኝም። ለምን አብረን እንሂድ ስንልሽ እምቢ አልሽ? እዚህ ብቻሽን ከምትሆኚ አብረን ብንሄድ ጥሩ ነበር። አይ ይቅርብኝ። ደግሞ ድንገት አሞኝ እንዳላስደብራችሁ ፈታ በሉ በቃ። መቼም ያንቺ የሚነሳው ቀን ጠብቆ ነው። ማያ እንደዛ ይባላል። እና ተሳሳት እስካሁን ደህና ሆነ አሁን ያመኛል አይከብድም? ይኸውልሽ ልጄ ወጣ ማለት ጥሩ ነው። ብቻሽን እኮ ቤት ይከብዳል። አይከብድም። ህመሜንም አውቀው እኔ ነኝ። ችግር የለውም። እናንተ ፈታ በሉ። አባዬና ተሙ ይመጣሉ አይደል? ቶሎ የሚመጣ ይመስለኛል። ኳስ ለማየት ነው የወጡት። እነሱ ምን ኳስ ብለው ከወጡ ቶሎ አይመለሱ። ችግር የለውም በቃ እናንተ ተዝናኑ። ባቲንም ልንዝናና ነው የምንወጣው። ወይ ማያ እስኪ አትሞላፈጪ። በቃ ተነሽ እንውጣ። እሺ በሽ ደህና ሁኚ። አይመለሳችሁ ወይ? እንደው ለእናንተ መጥቶን አንድ ሲሞት ተጥፋ ቺማ የልጅ አሮጊት እንደው በነገር ቀንድ ልታስፈቅደኝ እኮ ነው። ተመስገን። ቆይ ለምን አብረን እንሂድ? አባዬ እኔ ከማላቃቸው ሰዎች መሀል መሆን ይጨንቀኛል። እቤት ገብቼ እረፍት ላድርግ። ምንም ችግር የለም። አዲስ ሰዎች መተዋወቅ እኮ ጥሩ ነው። በዛ ላይ ብታያቸው ተወዳቸዋለህ። አባዬ ለዛሬው ይለፈኝ። ባይሆን በቀጠሮ ጓደኞችን ታስተዋውቀኛለህ። እቤት እኮ እነ ምህረት የሉም። ብቻ ምን ትሰራለህ? ልግባና እረፍት ላድርግ። ምንም ጥሩ ስሜት እየተሰማኝ አይደለም። ካልሆነ ይቅርብኝ፣ አብረን እንሂድ። አረ አንተ ጓደኛህን አገኝ። ለእኔ ምንም አታስብ። እነ ትሁቴ እስከሚመጡ ድረስ ቤት እጠብቃቸዋለሁ። እሺ በል ሂድ። አብረኸኝ ካልሄድ አልያዝ። እሺ በቃ ይቅና። መልካም። ሁሉም ነገር ቀስ በቀስ ነው የሚሆነው። አንተ ደግሞ ሁሉም ነገር ቶሎ ካልሆነ ትላለህ። የምችለው ነገር ሁሉ እያደረግኩ ነው። ደግሞ እኮ ለጽድቅ አይደለም የሚሰራው። ገንዘቡን ቶሎ እንዲያስገባልኝ ንገረው። በደንብ ነው እንጂ የምቸኩለው። አቸኩኝ ምናምን ትላለህ እንዴ? ደፋር። ምንም መናናቅ አይደለም። እኔ እየሰራው ነው። እናንተ ደግሞ ክፍያችሁን በጊዜ ክፈሉ።
ከእነቱት ጋር ለምን አልወጣሽም? ተሙዬ ሰለቸው አይደል? ሊዲያ እኔ እንደዚህ አላልኩም። እኔ መቼም አንቺን ልጠላሽ አልችልም። ግን ደግሞ እኔም ተረጅኝ። አሁን ያለሁበት ሁኔታ ጥሩ አይደለም። ትሁቴን ደግሞ ማስከፋት አልፈልግም። በእኔ ምክንያት ከትሁቴ ጋር ሰላም አይደላችሁም አይደል? በቃ እኔ ወደዛ ወደ ባዶ ቤት እሄዳለሁ። እናንተ ሰላም የምነሳችሁ ከሆነ እንደ ፍጥርጥር ይሆናለሁ እዛ ሄጄ። እስኪ አንቺ ደግሞ አትረብሽ ሊዲያ። እኔ አንቺ አጣላሽን አላልኩም፣ ግን ደግሞ አሁን ያለሁበት ሁኔታ ደባብሮኛል። ስለዚህ ከአንቺ ጋር መጨቃጨቅበት ጊዜ ላይ አይደለም ያለሁት። ቆይ እኔ ምን ላድርግ? ምንም አልፈልግም። ሻይ ላፍላለህ? እሱ ጥሩ ሀሳብ ነው። 5 ደቂቃ ብቻ ስጠኝ። ቆንጆ ሻይ ነው ማፈልግ። ኧረ ሙያ አልተቻልሽም። ቆንጆ ሻይ ነው። ኧረ ተው ተሙዬ፣ ይሄማ ስድብ ነው እንዴ? ውሃ ማፍላት ይከብደኛል እንዴ? አይ እኔ እንደዚህ አላልኩም፣ ግን የምር አሪፍ ነው። በቃ ከወደድከው ጠጣ። እሺ ተሙ ደህና ነህ? ምን ነው የሆንከ ነገር አለ እንዴ? ደህና ነኝ። ለምን ጠይቅሽ? ራስን ስትይዝ እኮ አሞ ከሆነ ብዬ ደንግጬ ነው። አይ ደህና ነኝ። አንዳንድ ጊዜ እንደዚህ ራሴን ያመኛል። እና እንዴት ነው ወደ ውስጥ ገብተህ እረፍት ታደርጋለህ እንዴ? አይ እዚህ እሆናለሁ። እና እሺ ምን ላድርግልህ? ማለት ምን ላድርግልህ? ራስን እንዲሻልክ ቡና ላፍላልክ ወይስ ልስፈንልክ? እሺ ወይ ልጨፍርልክ?